አንድ ሰው ከማውራቱ በፊት ፈሪ ይሆን ኮንፊደንስ ሲኖረው አትራክቲቭ ይሆን መለየት እንደሚቻል ታውቃላችሁ? በምን ይመስላችኋል? በቦዲ ላንጉዌጅ ነው፣ ወይም ደግሞ ሰውነቱ ላይ በሚያሳየው የሰውነት እንቅስቃሴው ማለት ነው። ብዙ ፊልም ላይ የምናውቃቸው ካራክተሮች አሉ። ለምሳሌ ቶማስ ሼልቢን ብትወስዱት የሚያወራበት መንገድ፣ የሰውነት እንቅስቃሴው አይታችሁት ከሆነ መልኩ ብዙ አይደለም፣ ጉድሉክ ምናምን የሚባል አይነት ሰው አይደለም። ሰውነቱም ደግሞ ይዛን ያህል ግዙፍ ምናምን አይደለም። ኖርማል ወይ አቬሬጅ የሚባል የሰውነት ታይፕ ነው ያለው። ግን እንቅስቃሴዎች ወይም ደግሞ የሚያደርጋቸው የሰውነት ቋንቋዎች እሱን ክብር እንዲያገኝ አድርገውታል፣ ወይም ደግሞ በሰዎች ዘንድ የተከበረ የተፈራ እና አትራክቲቭ እንዲሆን አድርጎታል። ከአመታት በፊት ነበረ ስለ ቦዲ ላንጉጅ ያወቅኩት። አንድ ብሬት ሜብሪክ የሚባል ዩቱበር አለ፣ ሞዴል ነው እና የሆነ ጊዜ ስለ ቦዲ ላንጉጅ ምናምን ቪዲዮ ሰርቶ ነበረ እና ያንን በማይበት ጊዜ እኔ ያለሁበት እና እሱ የተናገረበት መንገድ ጭራሽ ማይገናኝ ነው። እኔ ጭራሽ ሌቭሌ በጣም ያነሰ ነው። ለምን? እንቅስቃሴያችሁ፣ የምታደርጉት የሰውነት እንቅስቃሴ፣ አካሄዳችሁ፣ አረማመዳችሁ፣ ኢቨን አቀማመጣችሁ ራሱ እናንተን ሰው መገመት እንደሚቻል እና ቫሊዋችሁን ከፍም ሊያደርገው እንደሚችል እንደሚያወርደውም ነበረ በዛ ቪዲዮ የተናገረው። እና እኔም ራሴ ላይ መስራት እንዳለብኝ አወቅኩኝና ራሴን ለማሻሻል ለመቀየር፣ አይ ኮንታክት፣ ቦዲ ፖስቸር ለማስተካከል ሞከርኩኝ። ይኸው አሁን ከ2 ዓመት በኋላ ራሴን አሪፍ ሌቭል ላይ አድርሻለሁ። ወይም ደግሞ ድሮ ሃይስኩል ላይ ቼክ አድርገው የማያውቁ ሰዎች አሁን ማን እንደሆንኩኝ እያሳየኋቸው ይገኛሉ። እንደ እኔ ራሳችሁን ለመቀየር ቆርጣችሁ የተነሳችሁ ካላችሁ እንደተለመደው ሰብስክራይብ አድርጋችሁ ፋሚሊ መሆን እንችላለን። ዛሬ 5 ፓወርፉል ቦዲ ላንጉጆችን እናንተን ክብር ሊያስገኙላችሁ፣ አትራክቲቭ ሊያደርጓችሁ እና ይበልጥ ኮንፊደንሳችሁን ቡስት ወይም ደግሞ ግሎ አፕ የምታደርጉበትን 5 ቲፖች ብሬክዳውን አድርጌ ያሳያችኋለሁ። የመጀመሪያው ቲፕ ማስተካከል ያለባችሁ ቦዲ ፖስቸራችሁ ነው። አብዛኞቻችሁ ይሄ ነው አትራክቲቭ የማያደርጋችሁ፣ ወይም ደግሞ ከእድሜ እኩዮቻችሁ ዝቅ አድርጓችሁ ያለው ይሄ አሪፍ ፌስ ሊኖራችሁ ይችላል። ሌላ ጥሩ ነገር አትራክቲቭ የሚያስብላችሁ ነገር ሊኖር ይችላል። ግን ቦዲ ፖስቸራችሁ እንደዚህ ያለው ከሆነ ወይም ደግሞ ስትራመዱ ስትቀመጡ እንደዚህ በላችሁ ከሆነ በሰው ዘንድ ፈሪ፣ ኢንሴኩር፣ ኮንፊደንስ የሌለው ሆኖ የሚያስመስላችሁ። ይሄንን ነገር ማስተካከል ከቻላችሁ ወይም ደግሞ ፖስቸራችሁን ማስተካከል ከቻላችሁ እመኑኝ ፓወራችሁን ታገኛላችሁ። ደግሞ ለኮንፊደንስ ወይም ደግሞ አትራክቲቭ ለመሆን ብቻ አይደለም። አንዳንድ ጥናቶች እንደሚያሳዩት ጉድ ፖስቸር ያላቸው ሰዎች ከሌላው ሰው ከአቬሬጅ ሰው የቴስቶስትሮን መጠናቸው ከፍ ያለ እንደሆነ ያሳያል። ስለዚህ ስትቆሙ ትከሻችሁን ወደኋላ አድርጋችሁ፣ ደረታችሁን ወደፊት አድርጋችሁ፣ አካባቢያችሁን ቀለል አድርጋችሁ ወደፊት እያያችሁ ይሁን። ሁለተኛው አይ ኮንታክት። ከእናትና ከአባቱ ውጭ ሌሎችን ሰዎች አይናቸውን እያየ ማውራት ካልቻልክ ወይም ደግሞ የሚያወርን ሰዎች ዞር እያልክ ወይም ደግሞ እየተሸማቀቅ ከሆነ የምታወራው አይናፋር እንደሆንክ፣ ፈሪ እንደሆንክና ኮንፊደንስ እንደሌለ ማመን አለብን። ግን ማንንም ሳትፈራ ሁሉንም ሰው እኩል አይተ አይናቸውን እያየ እንዲያውም ያንተን አይን ፈርተው እነሱን ድጋሚ አይናፋር እስከምታስብል ድረስ አይን ኮንታክትን የምጠብቅ ከሆነ በሰዎች ዘንድ ክብርን ታገኛለህ። ኮንፊደንስ ከሌሎች ሰዎች የተሻለ ይሆናል እና የምታወራው ነገር በሰዎች ዘንድ ተቀባይነት ይኖራል። ለምን? ሌባ ያደረገውን ነገር ወይ የሆነ ነገር ሲናገር አቀርቅሮ እንደዚህ ብሎ ነው። ስለዚህ አንተ ከሌላው ሰው ምንም የምትለይበት ምክንያት የለም። ሁሉም ሰው እኩል ነው። ስለዚህ አይንን በስነስርዓት ከሰዎች ጋር መጠቀም ልምድ ይኑር። ሴት ጋር ሄደህ እንደዚህ አቀርቅረ ወይም ደግሞ እሷ ስታወራ እንደዚህ አይንን እየሸሸ የምታወራ ነገር ከሆነ የጓደኞቿ ወይም ደግሞ እነሱ ሰብሰብ ብሎ የእነሱ ሙድ መያዣ ነው የምትሆነው። ግን እሷ ጋር ሄደህ ማውራት ባትችል ራሱ፣ አሁን አብዛኛው ሰው ሄዱ ምን ላውራ ምናምን ይላል አይደል? ማውራት ባትችል ራሱ የሰውነት ቋንቋን አስተካክለ አይንህን አይኗ ላይ ማትነቅል ነገር ከሆነ በእሷ ዘንድ አሪፍ ክብር ያስገኝላል፣ ወይም ደግሞ በእሷ ዘንድ አሪፍ ቦታን ታገኛለህ። ስለዚህ ሁሌ ስታወራ ከአንድ ሰው ጋር ከ2 እስከ 5 ሰከንድ አይኑን እያየ ካወራ በኋላ ምናልባት ሌላ ነገር እንዳይመስል ወይም ደግሞ ዝም ብለህ የምታፈጥበት ነገር እንዳይመስል እንደዚህ ብለህ ማየት ሳይሆን ከ2 እስከ 5 ሰከንድ ታየውና ከዛ አካባቢ እናምጣል ወርታች ሳይሆን በቃ ዞር ዞር ብለህ ታያለህ። ድጋሚ ከ2 እስከ 5 ሰከንድ መቁጠር ሳይሆን እንደምትቆጥር ማስታወቅ የለም። ቀለል አድርገህ ከ2 እስከ 5 ይቆያል ብለህ የምታስበውን ጊዜ ታያለህ። ከዛ አካባቢ እናንተ ያለ ድጋሚ ወደ ሰውየው ትኩረት ትመለሳለህ ማለት ነው። እንዲያውም አንድ ቻሌንጅ ላዘጋጀ። አሁን ዩቲዩብ ላይ ብዙ ቪዲዮች ታያለህ አይደል? እንደኔ አይነት ሌሎች እንደዚህ ለፊት ቁጭ ብሎ የሚያወሩ እንኳን እንደዚህ በሪል ቪዲዮ ላይ ራሱ እንደዚህ ሰው አይተህ ታውቃለህ? ስለዚህ ከዛሬ በኋላ እንደዚህ አይነት ቪዲዮች ስታይ ፌስ ቱ ፌስ ከኔም ጋር ሆነ ሌላ ቪዲዮ ጋር እንደዚህ እያየ ፕራክቲስ ማድረግ ትችላለህ። ይሄ ደግሞ ቀጣይ ከሰዎች ጋር በምታወራበት ጊዜ ከ2 እስከ 5 ያለውን ሰከንድ ተግብር ያልኩ እንድተገበር ይረዳል። ለምን? እዚህ ጋር እኔ በአካል አታየኝም፣ ኖርማል ቪዲዮ ነው። ስለዚህ እኔ ጋር ትለማመዳለህ። ቀጣይ ደግሞ ሰዎች ጋር እየሄድክ ፕራክቲስ ታደርጋለህ ማለት ነው። ይሄ የአይን ኮንታክትን እንድታሻሽል ይረዳል ወይም ደግሞ ቡስት ያደርግላል። ሶስተኛው ኮንትሮልድ ሙቭመንት ወይም ደግሞ ዝቅ ያለ እንቅስቃሴ። ብዙ ሰዎች አሉ አትራክቲቭ ወይም ቅድም ያልኳቸውን ሁለቱን ስቴፕ አስተካክለው ሲያወሩ የሚጮሁ ዓለም ላይ ከኔ ውጭ ሰው የለም ምናምን የሚሉ ኮንፊደንስ ማለት ውጭ ወጥቶ ስለ ጮሁ ምናምን ስለ ቸኮሉ የሚመስላቸው ሰዎች አሉ። ግን
እንቅስቃሴዎች ኮንትሮል ሊሆኑ የምታደርጋቸው ነገሮች ዝግ ያሉ ከሆነ፣ ስትራመድ፣ ስታወራ ረጋ ያልክ ከሆነ ይሄ ፈታ ያልክ እንደሆንክ መሪነትህንና ከሌሎች ሰዎች የተሻለ ኮንፊደንስ እንዳለ በራስህ እንደምትተማመን ነው የሚያሳዩ። ስለዚህ ስትራመድ ከሌሎች ሰዎች በ10% የቀነሰ እና አንዳንዴ ስታወራ በምትጠቀማቸው ቃላቶች ውስጥ ወይም ደግሞ አረፍተ ነገሮች ውስጥ ጸጥ እያልክ ቢሆን ይበልጥ ኩል እንደሆንክ አትራክቲቭ እንደሆንክ እና ኮንፊደንስ እንዳለ ማሳየት ትችላለህ ማለት ነው። አራተኛው የእጃችሁ እንቅስቃሴ። ስታወሩ እጃችሁን ወደ ታች አድርጋችሁ እንደዚህ ምናምን አለ አይደል ኢንሴኩር ምናምን የሚባሉ ሰዎች እንደዛ ብላችሁ ወይም ደግሞ እጅ በደረታችሁ እንደዚህ አድርጋችሁ እጃችሁን እንደዚህ በደረታችሁ አድርጋችሁ ከሆነ ይሄ ኮንፊደንስ እንደሌላችሁ ፈሪ እንደሆናችሁ ነው። እጃችሁን በስነስርዓት መጠቀም ከቻላችሁ ሀሳባችሁን በቀላሉ መግለጽ ትችላላችሁ። ሞር ደግሞ የምታወሩት ነገር አውተንቲክ ወይም ደግሞ ታማኝነቱን ይጨምርላችኋል። ከዛሬ በኋላ ስታወሩ እጃችሁን እየተጠቀማችሁ ነው። ከትከሻችሁ ዝቅ ብሎ ወገባችሁ ደግሞ ከፍ ብሎ መሀል ላይ የሚባልበት ደረጃ አላት። በቃ እዚህ አካባቢ መጠቀም ባለባችሁ ሰዓት ትጠቀማላችሁ። ኦቨር ደግሞ የምታደርጉት ከሆነ ልክ እንደ ሙዚቃ አስተማሪ እንደዚህ እያላችሁ ያስመስላችኋል እና ያን ነገር አቮይድ አድርጋችሁ ከማያስፈልግበት ሰዓት ላይ ስታወሩ ግራ እጃችሁን የምትጠቀሙ አሪፍ ነው። ከቀኝ እጃችሁ ግራ እጃቸውን የሚጠቀሙ ሰዎች እንደዚህ ሲያወሩ ሲያስረዱ ይበልጥ ታማኝ ይሆናሉ እና ከዛሬ በኋላ እጃችሁን የሆነ ነገሮችን ስታስረዱ ከሰዎች ጋር ስታወሩ ይበልጥ ኢነርጃይዝ ስለሚያደርጋችሁ እጃችሁ መጠቀማችሁን እንዳትረሱ። የመጨረሻው እኔ የምወደው ቲፕ ይሄ ማንም ልብ የማይለው ትኩረት የማይሰጠው ግን ራሱ ላይ ክብርን ኮንፊደንስን እንዲጨምር የሚያደርግ ወሳኝ ቲፕ ነው። ሁላችሁም ይህን ነገር ትኩረት ሰጣችሁ እንድታዳምጡ ይፈልጋሉ። በምትቀመጡበት ጊዜ፣ በምትራመዱበት ጊዜ አካባቢያችሁ ላይ ከእናንተ ውጭ ማንም ሰው እንደሌለ አድርጋችሁ አስቡ። በቃ ዓለም የተፈጠረችው ለእናንተ ብቻ እንደሆነ፣ አካባቢያችሁ ለእናንተ ሰዎች በቃ ለእናንተ እንትን እንደሚለው አለ አይደል? እናንተ ንጉስ ነገር ሆናችሁ ወይም ደግሞ ትልቅ ኪንግደም ያለው ሰው ሆናችሁ ሌሎቹ ከእናንተ በታች። ይሄ ሰውን እንድትንቁ ምናምን ሳይሆን በቃ ስታስቡ ስትቀመጡና ስትራመዱ ነው ያልኳችሁ። አሁን ለምሳሌ ተማሪዎች ናቸው አይደል? አብዛኞቻችሁ ይመስለኛል ክላስ ውስጥ ስትቀመጡ እንደዚህ ቡና እንደምታፈላ ሴት እንደዚህ ምናምን ብላችሁ ሳይሆን በቃ ትከሻችሁን ከፈት አድርጋችሁ፣ አንዳንድ ሰው ደግሞ ብሎም ያጣምራል። ይሄ ሴቶቹን እንደዚህ ሳይሆን እግራችሁን ከፈት አድርጋችሁ እንደዚህ በቃ ማውራት ያለባችሁ ነገር እያወራችሁ አካባቢያችሁን ምናምን እየቃኛችሁ ፈገግ ስትሉ ራሱ ዝም ብሎ ማግጠጥ አይደለም። ቀለል አድርጋችኋል አይደል? ሰውን ሊስብ የሚችል ፈገግታ አለ። አንዳንዴ በአይናችሁ ፈገግ በሉ ይባላል። በአይን እንዴት ነው ፈገግ የሚባለው ምናምን ልትሉ ትችላላችሁ። ይህንን ማወቅ ከፈለጋችሁ እነቶች አሉ አይደል? አልፋ ካራክተር የሚባሉ ፊልም ላይ እነዚያን ማየት ትችላላችሁ። ስለዚህ ከዛሬ በኋላ ስትቀመጡ ስትቆሙ ሰፊ ቦታ ይዛችሁ ማለት ነው። ያላችሁበት ቦታ በቃ ለእናንተ ብቻ እንደተሰራ አድርጋችሁ ቀለል አድርጋችሁ ቆማችሁ ወይ ቁጭ ብላችሁ እንትን ማለት ነው። እንደዚህ ጥብብ ብላችሁ ኩርምት ብላችሁ ከሆነ ያው ሰው ምን ሊገምት እንደሚችል ማሰብ አይጠበቅባችሁ። ቀላል ነው። እንዲህ ብለህ ቁጭ ብለህ ሴት ልጅ መታ አንተን አፕሮች አታደርግም። አንተም ሄደህ ማውራት አትችልም። ስለዚህ ሊደርሺፕነትን ኮንፊደንስ እንዳለ ማሳየት ከፈለግ አካባቢን መቆጣጠር ወይም ደግሞ ያንተን ስፔስ መያዝ መቻል አለብን። እነዚህን 5 አሁን የነገርኩህን ስቴፖች ማሻሻል ከቻለ ወይም ደግሞ ከ5ቱ ከ3 በላይ ካለቅ አንተ አትራክቲቭ ነው፣ ኮንፊደንስ ያለው ከሆነ ሞር ስታወራ ታማኝ ነው። ኢቭን ሴቶች ጋር ራሱ ሄደህ ባታወራ እነሱ በቃ ፍቅረኛ እንደዚህ አይነት ሰው ነው፣ ባሌ እንደዚህ አይነት ሰው ነው እንዲሆን ነው የምፈልገው ምናምን የምትባለውን አይነት ወንድ ትሆናለህ ማለት ነው። ስለዚህ ከዛሬ በኋላ ያላስተካከላችሁ፣ ሁሉም ሰው ፐርፌክት ሆኖ አይፈጠርም፣ ትኖራላችሁ። በየቀኑ ራሳችሁን እያሻሻላችሁ ለመምጣት ሞክሩ። ዛሬ ፖስቸራችሁ ካስተካከላችሁ በደንብ ብሬክዳውን አድርጌን ያሳየኋችሁ እንዴት እንደምታሻሽሉ፣ የትኛው ነው ጥሩ የትኛው ነው መጥፎ ብዬ ሁላ አሳይቻችኋለሁ አይደል? ስለዚህ ከዛሬ በኋላ አሻሽሉ። ቪዲዮ ጠቃሚ እንደነበረ እርግጠኛ ነኝ። ላይክ እና ሰብስክራይብ ማድረጋችሁን እንዳትረሱ። ደህና ሁኑ።